አባዮን አሳሉ አለሁ። እሺ ይጠይቃሉ ይጠየቃሉ። እስቲ ከባድ ጥያቄ ነው የምታዘጋጅልኝ ለኔ የቤት ስራ የሚሆን እንደው መጨናነቅ ፈልጌያለሁ። ከበድ ያለ ጥያቄ ትጠይቀኛለህ። ከዛ በፊት ግን አንድ ሁለት ጥያቄ ልጠይቅህ። እሺ ጠይቁሽ። እሺ ምንድነው የመጀመሪያው ጥያቄ? ያው በቁርአን በብዙ አያ ውስጥ ማለት ይቻላል ወይንም ደግሞ ምናልባት all of them አላህ እጅግ መሐሪ አዛኝ ነው። አላህ እጅግ መሐሪ አዛኝ ነው ወይንም ደግሞ እጅግ አዛኝ መሐሪ በሆነው እያለ የመጀመር ባህል አለው ወይንም ደግሞ ልምድ አለው አጻጻፉ ማለት ነው። ምህረቱን በጣም ነው ኢንፋሳይዝ የሚያደርገው። ስለዚህ እንዲህ አይነት መሐሪ አዛኝ ፈጣሪ ዘላለማዊ የሆነ የገሃነም ቅጣትን እቀጣለሁ የሚለው ጋር ክላሽ አያደርግም ወይ? ምክንያቱም መሐሪነቱ ከዳር እስከ ዳር ይገልጻል። በተለይ ሲጀምር እጅግ መሐሪ አዛኝ በሆነው እያለ ጀምሮ በጎን ደግሞ በገሃነምና በሲኦል አጋያለሁ አቃጥላለሁ የሚለው ነገር ክላሽ አያደርግም ወይ? እሺ ጥሩ ጥያቄ ነው። በጣም ጸዴ ጥያቄ ነው። ጸዴ መልስ እንሰጡታለን። ግን ይሄንን ጥያቄ ደግሞ በእግዚአብሔርም ያስረዱናል። እሺ አባ ዮናስ እኛ አምላካችን አላህ ፍትሃዊ ነው ሩህሩህ ነው ስንል ከፍትሃዊነቱ የወጣ ነው ግን ማለታችን አይደለም። ላይክ ፍትሃዊነት ላይክ ይሄ በአዛኝነቱ በሩህሩህነቱ ላይም እሱም አለ ፍትሃዊነት የሚባል ነገር አለ። ይሄ ነው መልሱ። ማለት ፍትሃዊነት ምን እንደሆነ የማይረዱ ከሆነ ደግሞ አስረዱታል። ምልህ ለማለት የፈለኩ ፍትሃዊነቱ እኔም በማምንበት እምነት ውስጥ አለ። ነገር ግን የተጋነነ ቃላት ያለው የተጋነነ ማለት ከዳር እስከ ዳር በሚባል ደረጃ እጅግ መሐሪ አዛኝ በሆነው የሚለው ነገር በጣም ይበዛል። በጣም ሩህሩህ በጣም አዛኝ ነው። እንደውም ሩህሩህነቱን አዛኝነቱ ቁርአን እንደውም ሙሉ ለሙሉ አልገለጠውም ነው። በጣም ከዛ ይበልጣል ሩህሩህና አዛኝነቱ። ግን እንደዛ ሲባል ግን ፍትሃዊ አይደለም ማለት አይደለም። ፍትሃዊ ግን ነው። ፍትሃዊነቱ ይበልጣል። ፍትሃዊ ነው አላህ ማለት ነው። እና ሩህሩህ አዛኝ ነው ስንል ግን ምን ማለታችን ነው ሲባል አምላካችን አላህ አንድ ሰው ከሚሰራው በደል ተመልሶ አምላካችንን አላህ ላይክ ይቅርታ ቢጠይቅ ንስሐ ቢገባ በቃ ይቅር ይለዋል ማለት ነው። ይሄ ነው ሩህሩህ አዛኝነቱ ማለት ነው። ማለት እንዲህ ቁጭ ብሎ እንዲያርገከኛል እኮ እንዲህ ምናምን ብለኸኛል እንትን አይደለም። መመለሱን አያሳይም። እንዲህ መመለሱ ማለት አሁን አንድ ሰው እንደምታውቀው ተውበተ ሲተውበት በቃ ተጸጸተ፣ ጌታ ሆይ ማረኝ አለ። ይሄ በአብዛኛው በእኛም እምነት ቢሆን ኢዝሊ ነው የሚምረው እንጂ እጅግ መሐሪ እጅግ አዛኝ በሆነው በሚል በተጋነነ ቃላት ከዳር እስከ ዳር ተገልጾ ምንድነው ይሄ ሁላ ውርጅብኝ? ለምሳሌ እኔ ሲመስለኝ አባ ይሄ አሁን አምላካችን ሩህሩህና አዛኝነቱን በጣም ያጋነነው ሜቢ ይቅር ለማለት ደም ስላልፈለገ ይመስለኛል። አልገባኝም። ደም አይፈልግም። የሰው ልጆችን ይቅር ለማለት ደም ካልፈሰሰ እኔ ይቅር አልላችሁም ስርየት የለም ምናምን ብሎ አይልም። እንደዛ ስለማያስገድደም መሰለኝ አባ ዮናስ ያለ ደም ሰዎችን ይቅር ይላል። ቆይ አሁን እኮ ይቅር ለማለት ገብቷል። አሁን አንድ ሰው ተሳስቶ ቢቀር ለምሳሌ በእኛ እምነት የተሳሳቱ ሰዎች አሉ። ሁሉንም በአንድ ይቅርታ ነው ወደ ገነት ይወሰዳቸው ማለት ነው። በደም ማለት ነው። ሳክሪፋይስ አድርጎ ወደ ገነት ነው ይዟቸው የገባው ማለት ነው። እናንተ ጋር ግን ስትመጣ አዎ እንደዛ አይነት ስርዓት ላይኖር ይችላል። ይሄ ይሄ እኛ ጋር አላህ ደም አይፈልግም ሰዎችን ይቅር ለማለት ግን ማለት ነው። አባ የአምላካችን አላህ ሩህሩህና አዛኝነቱን ፈልገው በጠየቁ ሰዎች ላይ ነው ገቡት። ተረዱኝ? ታዲያ ይሄን ያክል ታዲያ መግለጽ ይፈልጋሉ። ምክንያቱም አንድ ሰው እኮ እኔ ለምሳሌ ደም ስለማይፈልግ ነው አይገለጠም። አም ሶሪ አንተ አዳምጠኝ። አሁን እኔ አንድ ነገር ልንገርህ። ችግር የለም። በእኛ ሃይማኖት መማር ውዴታ ሳይሆን ግዴታ ነው። የሚምሩ ብፁዓን ናቸው ተብሎ ተጽፏል። አንድ አለ። ሁለት ደግሞ
ምህረት ለሚያደርግ ምህረት ያለበት ፍርድ ይደረጋል የሚል ቃል አለ። ስለዚህ እኔ ነገ ከነገ ወዲያ ለሚበድለኝ ሰው ዛሬ ላይ ሆኜ ሳላውቀው በዳይን ይቅርላል። እንደዛ አይነት ስነ ልቦና ነው ያለኝ። አባ ዮናስ ምን ልፈልጌ ነው? የገዛ ልጁን አልማረም። እግዚአብሔር የገዛ ልጁን አልማረም። እሱ ይሄን ያደረገበት ምክንያት እሱን አብራራለሁኝ። አንደኛ ስለኛ ኃጢአት አልማረውም። ስለዚህ እግዚአብሔር ማህረም የሚለው ነገር ስለ ፍቅር ነው። ፍቅር አገብሮት ነው። ልጁን እኮ ዋጋ ልጁን አሳልፎ የሰጠው ፍቅር አገብሮት ነው። ይሄማ በፍጹም ከህሊና በላይ የሆነ ማንም ልጁን የሚሰጥ የለም። ማንም ልጁን አሳልፎ ስለዚህ ለልጅ የሚያዝን ጃጋን ጨርስና አይደለም እስልምና ላይ ጨርሰን ቆይ እንቀጥላለን። አንዴ ማለት ትፈቅድልኛለህ? ሐሳቡን እንዳይበተን ቆይ አንዴ ኢምራን አንዴ ሐሳቡን ታወራለህ። አንዴ እንዳይበተን እሱ ጋር ጨርስና ወደ አንተ እመጣለሁ። ችግር የለም። የምታርገው አንዴ ሁለታችን አንድ ነው። ሐሳቡ እንዳይበተን ፈልጋለሁ። መስመሩ ላይ አንዴ የምታርገው ባለ ዛቢር ስታንድ የምታርግልኝ ረጋ በል እጃ ትፈቅድልኛለህ? አንድ ሐሳብ በቃ ቀጥል። አላወራም ትቼዋለሁ። እያወራሁት እኮ ነው አይደለም? ኢምሩ መቀጠል ትችላለህ እና ከዛ በኋላ ወደ አላሰሩም ማለት እኮ። እሺ አንዴ ላውራ ይፈቅዱልኛል? ዮናስ ጾመኛ እና ባኮት ባያደክሙን ሁላችንም ገብተን ጾመኛ የጾመን ነው። ይፈቅዱልኛል? ደስ ይላል። እሺ ፈቅጃለሁ። አፋፍ ያሉኝ እኮ በየት ላውራ ቦታ እኮ አልሰጡኝ። እስቲ አፉ በልቼ አፉ በል ችግር የለም። አፉ እንደሌለ የሚውታክ አያሽ ሙትከራክ ደግሞ አፍህን ወደሚል ይቀየራል ማለት ለጨዋታ ያክል ነው። ኤኒዌይ ጃቢር ገልጸዋል። ያው ክርስትና ላይ ኢንሻአላህ እመጣለን። ያው እስልምና ላይ ግን መጀመሪያ እንመልስ። ቁርአን ላይ በጣም ብዙ ቦታዎች ላይ አላህ አዛኝ ይላል። ቢስሚላሂር ረህማኒር ረሂም ይላል። በአላህ ስም እጅግ አዛኝና ሩህሩህ በሆነው ይላል። ስለዚህ አላህ እጅግ አዛኝ ከሆነ እንዴት ብሎ ሰዎችን ይቀጣል የሚል ጥያቄ ነው። ግን የሚገርመው ነገር መሰረት አባ ዮሐንስ እንደው አዛኝ የሚለውን ቃል ሲያነቡ ፍትሃዊ ፈራጅና እንዲሁም ሀያል አምላክ የሚለውን ረስተዋል። አላህ ወዳድ ነው፣ ስሙ ራሱ አልወዱድ ነው፣ እንዲሁም አዛኝ ነው። አዛኝ ሆኖ ግን ደግሞ ሌላ ምን ስም አለው? አልሐከሙል አድል ነው፣ ፍትሃዊ ደግሞ ዳኛ ነው። አያቸዋ ይሄ ነው። አላህ አዛኝ ብቻ አይደለም ፍትሃዊም ዳኛ ነው። አንደኛ ቢስሚላሂ ረህማን የሚለው ቃል ምንድን ነው ስንል አዛኝ የሚል ትርጉም ያው አማርኛ አጭር ነው። ትርጉሙ ምንድነው ካልን ለሰዎች በሙሉ ያዝናል፣ ለካፊሩም ለሙእሚኑም ያዝናል። ጣዖት አምላኪውም አምላክን የሚሳደም እየኖረ ነው ያለው የሚኖረው በአላህ ኃይል ነው። ረሂም የሚለው ቃል ግን ለሙስሊሞች ብቻ የሚውል ነው። አላህ እዝነቱን በእነሱ ላይ ስለሚያደርግ ማለት ነው። ይሄ በእኛ ያለ እምነት ነው። እሺ ይህን ካየን ታዲያ አላህ አዛኝ ከሆነ ሰዎችን ለምን ይቀጣል የሚል ጥያቄ ከተነሳ ፍትሃዊ ስለሆነ ነው የምንለው። ጃቢር ምድር ላይ ለአላህ ብሎ የአላህን ቃል ጠብቆ በህግ እየኖረ እርሱ አባ ደግሞ ሌላ አምላክ ፍጡር እያመለኩ ሰው እያመለኩ ዘና ብለው እየኖሩ የፈለጉትን እያደረጉ ከዛ የውመል ቂያማ ላይ ሁለታቸውም ጀነት ከገባችሁ ይሄ ፍትህ ነው እንዴ? ተበዳዩንና በዳዩን እኩል ማድረግ እኮ ነው ይሄ። አያችሁ አይደል? ሲቀጥል አላህ እኮ አዛኝ ስለሆነ ምን አደረገ? በአተ ፊህም ረሱል መልእክተኛ ላከ። አላህ መልእክተኛ ላከ። አላህ በዳይ የሚሆነው ምን ቢሆን ነው? መልእክተኛ ባይልክና ሰዎችን ባያስጠነቅቅ ነበረ። ግን አላህ ወጀዐልና ለሁም ሰምዐን ወአብሳር አለ። አይን ሰጠናቸው፣ ጆሮ ሰጠናቸው አለ። አላህ ጆሮ ሰጠ። ጸጋችሁ ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ፣ የአላህን ጸጋዎች ብትቆጥሩ አትጨርሱም ማለት ያን ሁላ ጸጋ ዋለብን። ምን ስለሆነ? ፍትሃዊ አምላክና አዛኝ አምላክ ስለሆነ፣ ፍትሃዊና አዛኝ ስለሆነ ይሄ ሁላ ካደረገልን በኋላ በዚህም አልተውም። ቀጥሎ ምን አደረገ? ለኛ መልእክተኛ ላከ። አባ ዮሐንስ ለእርሶ መልእክተኛ ላከ አላህ። ኦኬ መልእክተኛ ልኮ ህግን አስተማረ፣ መመሪያ ሰጠ። በዚህ መንገድ ሂዱ ድህነት ታገኛላችሁ፣ ሁሉ ነገር ግልጽ አደረገ። ከዛ በኋላ አልየውም አክመልቱ ለኩም ዲነኩም፣ እስልምና ሞልቼላችኋለሁ፣ በቃ ይሄን መንገድ ተከተሉ አለ። አላህ ይሄን አድርጎ እዝነቱን አሳይቶ አባ ዮሐንስ እዝነቱን አሳይቶ ቀጥተኛው መንገድ ሰጥቶ፣ አንተ ግን አይ እኔ ፍጡር አመልካለሁኝ፣ መስከር ወዳለሁኝ፣ ዝሙት እሰራለሁኝ፣ የአላህን መንገድ አልጠብቅም ካልክ ከእዝነቱ የወጣኸው አንተ ነህ። አላህ እዝነቱን እኮ ሰጥቶ ኦልሬዲ እዝነቱ አለ። ታዲያ አላህ ለምን ቀጣኝ ከተባለ ደግሞ አላህ ፍትሃዊ ስለሆነ ነው። ኦኬ አንተ ለምሳሌ አባ ዮሐንስ ኢየሱስን አምልከህ ፍጡር አምልከህ አምላክን ክደህ ምድር ላይ ፈታ ብለው የፈለከው ነገር እያደረግክ ኑረህ፣ ወንድሜ ጃቢር ደግሞ የአላህን ቃል ጠብቆ በሰላም ኑሮ በቃ ስሜቱን ገድቦ ስሜቱ የሚፈልገውን ነገር ለአምላኩ ገድቦ አምላኩን አምልኮ ሁለታችሁም የውመል ቂያማ ጀነት ከገባችሁማ ይሄ ፍትሃዊ ራሱ አይሆንም። ጃቢር ተበድሏል ማለት ነው። እርሶ አባ ዮሐንስ ምድር ላይም ገሃነም የውመል ቂያማ ላይም ደስተኛ ሆኑ። ጃቢር ግን ምድር ላይ በቃ ስሜቱን ገደበ፣ ግን አኺራ ላይ ተካሰ። አያችኋ። ስለዚህ ፍትሃዊ አምላክ ስለሆነ
በፍትህ ይፈርዳል ነው። ጃቢር ይችን ለመናገር ነው። ቀጥሉና ክርስትና ላይ ቅድም ሲያወሩ አባ አንድ ያልጨረስኩም አሁንም አባ ክርስትና ላይ ሲያወሩ ጥያቄ ከባድ አንድ እያወራሁኝ እኮ ነው። ከባድ ጥያቄ ጠይቁኝ ስላሉ በጣም ከባድ ጥያቄ አለኝ። ፈቃደኛ ከሆኑ ጠይቃቸዋለሁ። ወንድሜ ጃቢር ተረከበኝ። ቆይ አንዴ ላስረክብ መጀመሪያ። ጃቢር አለ? እሺ ቆይ እንዳትወረውረው። ቆይ አዎ ተቀብያለሁ። እሺ አባዩን አስቀጥሉ። እሺ መልካም። እዚሁ ጋር ወንድም ኢምራን ሲናገር ፍትሃዊነት እንደዚህ ኦኬ ያስሄዳል፣ አነጋገሩ ያስሄዳል። ነገር ግን አንደኛ ለምን አያመላክተን? መቼም ዝም ብሎ እሳት ውስጥ መግባት የሚፈልግን እኔ በግሌ እኔ አባ ዮናስ ወደ ሲኦል መግባት አልፈልግም፣ ወደ ገሃነም መግባት አልፈልግም። ምን አገኝ ብዬ ነው? ተከፍሎኝ አይደለም በዚህ እምነት ያለሁት። ለምሳሌ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ስር ያለሁት ተከፍሎኝ አይደለም፣ የሆነ ጥቅም አግኝቼ አይደለም። ማለቴ ስጋዊ ጥቅም ማለቴ ነው። መንፈሳዊ ጥቅም አለኝ ብዬ አስባለሁ። ስለዚህ ያ ካልሆነ ምን ብዬ ነው እዚህ ያለሁት? ስለዚህ ያለሁበት ምክንያት ለምን አያመላክተንም ነው። ምክንያቱም ቢያመላክተን በደንብ በቃ ለአእምሯችን በሚመጥን መልኩ ቢያመላክተን ሲኦል መግባት የሚፈልግ በእሳት ውስጥ መቃጠል የሚፈልግ እኔ ክርስቲያን አለ ብዬ አላምንም። አንዱ ይሄ ነው። ሁለተኛ በክብር ለምን አያበላለጥም? በቃ እኛ አሁን ግራ ለምሳሌ እስልምና ከሆነ እውነት እሱ ደግሞ እጅግ መሐሪ እጅግ አዛኝ ከሆነ እኛ ደግሞ ግራ ገብቶንም ተደናግረንም ኦር ሰምቲንግ በሆነ ምክንያት እኛ እስልምናን አልተቀበል ነገር ግን ሞትን፣ ከዛ በኋላ ገሃነም ለምን ይፈርዳል? ምክንያቱም እኛ ግራ ገብቶን ሆም ብለን ወይ ተከፍሎን የሄድን ሰዎች አይደለም። ስለዚህ ለምሳሌ ለፍትሃዊነቱ እንትን ለምን አያደርግም? ለምሳሌ እኔን አንተን ለምሳሌ በክብር ማበላለጥ አይችልም። ለምሳሌ አንዳንድ ሐዲሳት ላይ ነብዩ መሐመድን የሚደርስባቸው በክብር የለም የሚል ነገር ሳላይ የቀረው አይመስለኝም። እንደዚህ አይነት ክብሮች አሉ። የተለየ ክብር ለሙስሊሞች ሰጥቶ እኛ ተደናግረን በኋላ ለመጣ ነው ደግሞ በምህረቱ ለመጣ ነው ሰዎች ደግሞ እንደዛ ለምን አያደርግ? እጅግ መሐሪ እጅግ አዛኝ ከሆነ ቴንክ ዩ። ወይ ፈቀድልኝ። ቀጥል ይምራል። አይ እሺ አልሐምዱሊላህ ወከፋ። እንደዚህ አይነት ትምህርታዊ መንገድ ሲሆን በጣም ደስ ይላል። ከመጨረሻው ልነሳና ቁርአን ነብዩ የተከበሩ ናቸው ይላል። እኛ ደግሞ አልተከበርንም እና ለምን ተባለጥን ያለው አባ ተሳስቶ ከሆነ በቃ ቁርአንን አንብበው አያውቁም ማለት ነው፣ ወይም ስለ እስልምና ሰምተው አያውቁም ማለት ነው። አላህ ቁርአን ላይ ምንድን ነው ያለው? ወለቀድ ከረምና በኒ አደም የአዳም ልጆችን አከበርናቸው ነው ያለው። ሙስሊሙም ጣዖት አምላኪውም በሰውነቱ የተከበረ ነው። አላህ ከሌላ ፍጥረት አልቆ ነው የፈጠረን። ከየትኛውም ፍጥረታት አልቆ እንድናስብ አድርጎ ነው የፈጠረን። ስለዚህ የትኛውም ሰው የከበረ ነው። ይሄን ተማሩ። አንደኛ ማለት ነው። ሁለተኛ እኛ እኮ ሁሉም ሰው ገሃነም መግባት እኮ አይፈልግም። ተወዛግበን ነው ወይም ደግሞ ቤተሰቦቻችን በቃ በሱ የተነሳ ነውና እንዴት ቢሆን እንቀጣለን ነው። አንድ ምሳሌ ላስቀምጥ። ምሳሌ አባ ዮናስ የተወለዱበት ፋሚሊ የማፊያ ፋሚሊ እና እጽ አዘዋዋሪ ፋሚሊ ቢሆኑና አባ ዮናስም በዛ መንገድ ቤተሰቦቻቸውን ተከትለው በዛ መንገድ ቢሄዱ ማለት ነው። ከዛ የሆነ ጊዜ የኢትዮጵያ መንግስት ይዟቸው ፍርድ ቤት ቆማችሁ ለምን ታዘዋወራቸው? ፍርድ ቤት ቆሞ ዳኛ ሆይ እኔ መቀጣት የለብኝም ይሄን እኮ ያደረግኩት ቤተሰቦች ስላደረጉኝ ነው ወይም ስላወኩ ነው ብሎ መንግስት ይሰማውታል? አይሰማውትም። ወስዶ ነው ሸቤ የሚከቱት። አያችሁ አይደለ? እስልምና አላህ ቀጥተኛውን መንገድ አስቀምጧል፣ ገልጿል። ይሄ ነው ቀጥተኛውን መንገድ። ይሄ ነው የተከተለ ካለ ዳነ ወመን የክፍር ቢጣጉት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ ለንፊሳመ ለሃ። ጣዖታትን ክዶ የአላህን መንገድ የሚይዝ ካለ ፈቀድ ኢስተምሰክ ጠንካራውን ዘለበት ያዘ ብሎ በቃ ገለጸልህ። እሱም መንገድ ፈልጎ ማግኘት የእርሶ ግዴታ ነው። የእርሶ ግዴታ ሆነበት ለምንድን ነው ካልን አላህ ሲፈጥሮት አእምሮ ሰጥቶታል፣ አእምሮ አሉት። ስለዚህ አእምሮውን ተጠቅሞ አንድ ሰው አንብቦ እውነትን ማግኘት አለበት። አሁን ይሄ በደል የሚሆነው ምንድነው? ሰውየው የማሰብ ችግር ይኖርበት፣ አዎ አላህ አይቀጣው። የማሰብ የአእምሮ ችግር ካለበት ህፃን ልጅ ከሆነ አይቀጣም፣ ወይም መልእክቱን ካልሰማ አይቀጣም። ይሄ ያያቸው በእስልም ኤክሴፕሽን አለ። ግን ሰውየው መልእክቱን ከሰማ መልእክተኛ ከተላከ በኋላ እንዴት ብሎ አላህ ላይቀጣው ይችላል? ይሄ እኮ በቃ ከአእምሮ አውት ኦፍ ማይንድ እኮ ነው የሚሆነው። እንደዛ ካለማ እርሶ ቅድም እናስቀመጡለት የማፊያ ቤተሰብ ሆነው ፍርድ ቤት ቆሞ ሲጠየቁ አይኔ ማፊያ የሆንኩት እኮ በቤተሰቦች ነው የሚሰማቸው የለም። ኦኬ ግዴታ እውነቱን መመርመር ስላለበት ማለት ነው። ይሄን ይመስላል። ጃቢር ጨምርለትና ከዛ በኋላ ክርስትና ይመጣል። የመጨረሻዋን የኢምራን ወንድም እንትን በላት በክብር ለምን አያበላልጥም ያልኳትን ዘንግታት ይመስለኛል። መለስኩኝ እኮ መጀመሪያ ላይ ልድገሙት፣ ችግር የለውም። መጀመሪያ መለሱ እሱ ነበረ። ቁርአን ላይ አላህ ምንድን ነው ያለው? ወለቀድ ከረምና በኒ አደም ነው ያለው።
የአዳምን ልጆች አከበርናቸው ነው ያለው። የአዳም ልጅ ክቡር ነው በሰውነቱ፣ እርሱም ሁላችንም ክቡር ነው በሰውነታችን። አላህ በዚህ አላባለጠን። ስልጣን ለማለት በሰማይ የሚገኝ ሽልማት ላይ ለምን አያበላልጥም ለማለት ነው እንጂ አሁን እዚህ ያለ ምድራዊ ክብርን ሳይሆን እንደዛ ለማለት ነው። እሺ ሊኩል ቁርአን ላይ አላህ ምን አለ በተከበረ ቃሉ ላይ ሊኩል ደረጃት አለ። የጀነት ሰዎች ደረጃ አላቸው። ሁሉም ሰው የውመል ቂያማ የሚገባው የሚያገኘው የሰራውን ነው። የሰራውን የምታጭደው። ስለዚህ የውመል ቂያማ ትክክል ነው። አላህ ሱብሃነሁ ወተዓላ ሁሉም ሰው የሚመነዳው አጅር የሚሰጠው እንደሰራውና ምድር ላይ እንዳደረገው ቆይታ ነው እንጂ ሁሉም እኩል አድርጎ ጀነት ግቡ አይደለም የሚባለው። ጀነት ራሱ 7 አይነት ደረጃዎች አሏት። ጀነተል ፊርደውስ፣ ከዛ በኋላ ባቡ ራያን የተባለ የተለያዩ በሮች አሉ። ባቡ ሳኢሚን፣ ባቡ ዛኪሪን የተባለ ይቀመጣል። ስለዚህ ሰው ጀነት የሚገባው በስራው ነው እንጂ ተሰብስቦ ባንዴ ገባ ይባል ነገር የለም። ምሳሌ አንድ አላህን የሚፈራ ሰው ካለ ከኔ ጋር እኩል ላይሆን ይችላል። እኔ ድክመት ሊኖርብኝ ይችላል። አላህ ከጠንካራዎች ያድርገኝና የአላህን ሲፈራ የነበረው ከኛ ጋር እኩል አይሆንም። የበለጠ ደረጃ አላህ ይሰጠዋል ነው። ግን ዋናው ቃል ምንድነው? በአላህ ያመነ ካለ ከገሃነም ይድናል። ለዛ ነው ሙስሊሞች በቻልነው ጠንከረን ለመስራት የምንሞክረው ማለት ነው። ግልጽ ይመስለኛል። ጃቢር ጨምርና ወደ ቀጣይ እናልፋለን። እሺ አባ አሉ አባ እዚህ ጋር ምን መሰለህ ጃ እሺ ልጨምርሎት እኔ አምጥቶታል። ልጨምርሎት ትጨምራለህ። አንዴ እቺን ሐሳብ ልበልና አንድ ላይ አድርገህ ትጨምራለህ። ኢምራን አሁን ላይ ተግባብተናል። ይሄ መጨረሻ ክብር አለ በገነት ምናምን የሚለውን አብራርቶታል። ኦኬ አንዱ ሙስሊም ከአንዱ ሊበልጥ ይችላል እንደ ስራው ምናምን። ኢትስ ኦኬ እሱ አይደለም የኔ ጥያቄ። በገነት ካለው የመጨረሻው ሰው ያደርገን እኛ የተሳሳትነውን ሰዎች የመጨረሻው ሰው ማለት። ምክንያቱም ምህረቱ በምን ይገለጽ? እንዲህ ተጋኑ የተገለጸ ምህረቱ በሆነ በተጋነነ ምህረት መገለጽ አለበት። ተሳስተን ነበር፣ ነገር ግን በክብር ከኛ ከሁሉ በታችንም ለምን ገነት አንገባ? አንድ ያበልን። ሁለተኛ የምትመልስልኝ ጃ ምን መሰለህ? ኔልሰን ማንዴላን ሁላችሁም ታውቁታላችሁ። የአላህ ምህረት ዚስ ማች ተነግሮ እያለ እንዴት ከኔልሰን ማንዴላ የተሻለ ምህረት ከሌለ ይሄ ሁላ ፕሮፓጋንዳ ነው ብዬ ነው የማስበው እንጂ ወይንም ደግሞ የምርጫ ቅስቀሳ ነው ብዬ የማስበው ልክ እንዳሁን እንዳለው እንደ ኢትዮጵያ ምርጫ ቦርድ። ምክንያቱም እንዲህ ብሎ ወደ እምነቱ እንድንገባ እንጂ እሺ አባ ሐሳቦትን ከኔልሰን ማንዴላ ይሄን ኢምፋሳይዝ ላድርግልህ። ከኔልሰን ማንዴላ የተለየ ምንድን ነው? ኔልሰን ማንዴላ ሁላችንም እንደምናውቀው ወጥቶ ምር ያለው ይቅር ተባባሉ አሉ። ገብቶሃል አይደል? እሳቸው ይሄንን ነገር ብለው እሱ ግን ይሁላ የተጋነነ የምህረት ቃላት የራሱ የሆኑትን ሰዎች ብቻ እንትን በማለት ጉንጭ እንትን ውሃም ያነሳ አልመሰለኝ። እሺ እንትን ነው አባ። አሁን በእኛ ሃይማኖት ምን ይባላል መሰሉት? ሁሉም ሰው ጀነት ይገባል፣ እነዛ ግቡ ተብሎ እምቢ ያሉ ሲቀሩ ይሄዳል። ይሄ እንዲህ ሲባላው ምን ተረዱ አባ ዮናስ? እንዴ ድገምልኝ። ሰው መጥቶብኝ ሁሉም ሰው ጀነት ገቢ ነው ግቡ ሲባሉ አንገባም ያሉት ሲቀሩ ተባለ። አንገባም ያለ ሰው እኮ አንገባም የሚለው ማንም ሰው የእሳት ቀደም ስናገር በደንብ አልሰማኝም ማለት ነው። በምንም ተአምር ገነት ማነው ገሃነም እሳት ውስጥ መግባት የሚፈልግ አእምሮ ያለው ሰው የለም። አእምሮውን ያጣካል ሆነ እኮ እንደዚህ ተባለ። አሁን ለምሳሌ ቆይ አባ ዮናስ ልንገሩትማ አንድ ነገር ልንገሩት። አሁን እርሶ ኢየሱስ ክርስቶስን ያመልኩታል። እውነት ነው። አዎ በእኛ ሃይማኖት አሁን ሲመዘን ኢየሱስን አምልከው ጀነት አይገቡ። ገቦት አይደለ? በእርሱ ሃይማኖት ደግሞ ሲመጣ ኢየሱስ ክርስቶስን ያላመነ ጀነት ይገባል፣ ወደ ገነት ይገባል። ኦኬ ጥሩ ሐሳብ ነው ያመጣል። አትሊስት ልዩነት የሚፈጥር ቃል አለ። ልዩነት የሚፈጥር ማለት ያመነውንም ያላመነውንም አንድ ጊዜ በደሙ ወደ ገነት አስገብቶታል። ይሄ በፍጹም ይገናኛል። እኔ አሁን የጠየቁት ግን እንደው ከይቅርታ ጋር አንድ ሰው መጥቶብኝ ስራ ቦታ ነኝ፣ እንደው ግድ መውጣቴ ነው። ተመልሼ ብገባ የተሻለ ነው። ሰው አቁሜያለሁ። እሺ በቃ ሲመለሱ እሺ። ስለዚህ አባ ዮናስ ተባረኩ። እሺ እንቀጥላለን። እጅግ አመሰግናለሁ። መልካም ምንድነው ፊጥራ ነው የሚባለው? መልካም ፊጥራ። እሺ ማታ እንገናኛለን። እናመሰግናለን። አለው እሺ ወንድሜ ቴንክ ዩ ቬሪ ማች። እሺ እናመሰግናለን። ያ በነገራችን ላይ ኢምራን ሰምተሃል? ድነሃል፣ ደስ ይበል። በኢየሱስ ክርስቶስ ያመነም ያላመነም ድኗል ተብለናል። ሃሌሉያ
ሃሌሉያ። ስለዚህ በሁለቱም እንትን አለና ለቀልደክ በሁለቱም እንትን አለን ማለት ነው። አዎ ሙስሊም ሆነን ክሬዲት አለን። ብናምንም ባናምንም ድነናል። በቃ የታባቱ ይመቻል። ግን ቅድም እዚህ ጋር ምን አሉ? አምላክ አዛኝ ነው አሉና አሁን በጣም ክርስትና ጥያቄ የሚሆንብኝ ነገር ጀማ ለገዛ ልጁ ራሱ እኮ አላዘነም አይደለ? እንዲሰቀል ትቶታል እያለቀሰ ልጁ የዕብራዊ ያለ እንዳለው ኢየሱስ እያለቀሰ ግን ለሞት ሰጥቶታልና ለገዛ ልጁ ያላዘነ እኛን ለመያዝና አይ ልጁን የገደለው እኮ እናንተ ስለሚያፈቅራችሁ ነው ደግሞ ካሉ ታዲያ ሁለታችንን ባንዴ መፍቀር አይችልም እንዴ? ልጁንም እኛንም ባንዴ መፍቀር አይችልም? እግዚአብሔር ፍቅሩ ገድሎ ማለት ነው አንደኛ። ሁለተኛ ደግሞ እግዚአብሔር ገሃነም የሚያስገባቸው ሰዎች አሉ። መቼም ኢየሱስን የሸጠ ይሁዳ ገነት ገባ እንደማትሉ ተስፋ አደርጋለሁ። ብዙ መጥፎ ሰዎች አሉ። እነዛ ሰዎች ገነት ገሃነም ሲገቡ እግዚአብሔር ለምን አይመራቸውም? መሐሪ ከሆነ ይሄ መልሱልን። በእስልምና ግን እስልምናችን ግልጽ ነው። አላህ አዛኝ ነው። አዛኝም ስለሆነ እንድናስብ አደረገን። አዛኝም ስለሆነ ነብይ ላከልን። ከነብይም አልፎ መጽሐፍ ሰጠን፣ እውነቱን አስቀመጠ። ስለዚህ እውነቱን መከተል የኛ ግዴታ ነው። ግን እውነቱን ያልሰማ ካለ የአእምሮ ችግር ያለበት ካለ ህፃን ልጅ ካለ እሱ አይጠየቅም። አላህ ፍትሃዊ ነው። አያችሁ አይደለም? ሲቀጥል ደግሞ የውመል ቂያማ ላይ ራሱ አላሁ ሱብሓነሁ ወተዓላ አንድ ሰው ገሃነም ሲያስገባው ስራውን ነግሮት ነው። ዝም ብሎ አንተ ከሃዲ ና ገሃነም ግባ አይደለም። የውመል ቂያማ ላይ መጽሐፍ ይመጣለታል። ከዛ መጽሐፉን አንብቦ ማሊ هذا الكتاب لا يغادر صغيرة ولا كبيرة الا احصاها። ይሄ ምን አይነት መጽሐፍ ነው? ጥሩንም መጥፎንም አይለይም፣ የሰራሁትን ነገር በሙሉ ተጽፎበታል ብሎ ስራውን አይቶ እንዳልተበደለ ካመነ በኋላ ነው ገሃነም የሚገባው ማለት ነው። አያችሁ አላህ ፍትሃዊ ስለሆነ። በዳይ ቢሆን ግን ነብይ አይልክም ነበር አላህ። ግን አምላካችን እንደዛ አምላክ አይደለም ነው። ይሄ ግልጽ ይመስለኛል። ጃ ጨምሩበትና ሌላ ሰው ደግሞ እናስተናግድ። አይ ይበቃል። ሀሳቡ ላይ በቂ ነገር ተነስቷል እና እንትን ነው የሚሻለው። እሳቸው ሲመጡ ቃል በቃል ይሻላል። አማኑኤል መጣል። አማኑኤል 3 ደቂቃ ነው የቀረውና ቶሎ ያው እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ ምናምን? ረመዳን እንዴት ነው? ረመዳን ሙባረክ ወይ ከሪም? ከሁለት አንዱን ብያለሁ። ሰላም ናቸው። ጃ ትንሹ ጃ እንዴት ነህ? ቢኪ ሰላም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ሆነህ ነው የጠፋኸው? አራል መርሃባ ፒኬ ደከመው እያሉ ነው። በቃ ልውጣላቸው። በቃ ለማንኛውም መልካም ጊዜ። ሰላም ልበላችሁ ብዬ ነው። ኢምሩ ሰሞኑን አገኛለሁ። አንተ እየዘጋኝ ነው ቴሌግራም ላይ ራሱ። ችግር የለውም በማገኝ ሰፈር ባለ ቴክስት አድርግልኝ ነበር። ኧረ ወላሂ አፉ በለኝ። አሁን እገባለሁኝ። በጣም ብዙ ሰው ቴክስት የሚያደርገውና በጣም ሲጨንቀኝ በቃ ተወዋለሁኝ። ያን ሁሉ ለመመለስ ይከብዳል። ለዛ ነው። ግን ቆይ ያንተን ፒን አድርጋ። በጣም ይቅርታ ሀቢቢ፣ አይደገምም። ግን ከወራሪ ነገር ስራን ስናየው በጣም ምርቦሃልና ችግር የለውም። ደስ ሁለት ደቂቃ ነው ታገስ። እሺ ይሁን፣ እርሱ እንዳሉ ኢንሻአላህ። እሺ ሰላም አለይኩም። በቃ ልወረድ አልያዛችሁ እናንተ ያ ጀማ። በቃ ክርስቲያን ከሌለ ዱዓ እናድርግ ምናምን እንውጣ። አይ ቲንክ 2 ደቂቃ ምናምን ይቀረው። ጃምን ትላለህ። ወንዴ ክርስቲያን ነው እንዴ? ወንዴ ወንዴ የለም። እሺ በቃ ጃ ካለ አውራ። እሺ አይ ቲንክ አፍጥር እየደረሰ ስለሆነ እንትን ብትሉ ይሻላል ወይ ከአፍጥር በኋላ ነው። እኔ እቀጥላለሁ ከፈለጋችሁ ክርስቲያን ካለ እኛ አፍጥረናል። አይ ዛሩ ቀጥይ፣ ሞዴሬተር ስላለሽ ቀጥሉ በቃ። መርሐባ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖችም ካላችሁ መግባት ትችላላችሁ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ቅድም የሆነ ነገር ተነስቶ ነበር። ቁረይሾች አይሁድና ክርስቲያን ምናምን በሚል ጃቢር አንድ ሰው እየጠየቀው ነበርና ቁረይሾች አይደሉም እዛ ላይ አይሁዶችና ክርስቲያኖች ናቸው እያሉ አብርሃምና
ኢሳቅን ሲሞግ ማንኛውም አብርሃም እና ኢሳቅ እና ያዕቆብ ሲሞግቱ የነበሩ ነሳራዎችና አይሁዶች ነበሩ። ሲሞግቱ የነበረው ማለት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም። ነገር ግን አላህ Subhanahu Ta'ala አይሁዶችና ክርስቲያኖች ነው ብላችሁ የምትሞግቱት እናንተ ናችሁ ወይስ አላህ ነው የሚያውቀው የሚላችሁ አይሁዶችና ክርስቲያኖች ናቸው። ሲጀመር እዛው ከፍ ብላችሁ ስታነቡት አይሁዶችና ክርስቲያኖች ራሱ ከጊዜ በኋላ የመጡ ናቸው። ምክንያቱም እነሱ ብለው እንደሚያምኑት ክርስትና በኢየሱስ ክርስቶስ አይሁድነት ደግሞ በሙሴ ነው የመጣው ተብሎ ስለሚታመን እና ኢሳቅና ያዕቆብ ልታቋቸው አችልም አላህ ነው የሚያውቀው የነሱ ሃይማኖት ምን እንደሆነ እያላቸው ነው እንጂ ቁረይሾች አይደሉም ሲሞግቱ የነበረው። ይሄ ስህተት ነው። ሙሉን አውዱን ሳያነብ ነው የጠየቀው ጥያቄውን ራሱ ወገናችን። እሺ ሰላም ወገናችን፣ አማን ነው ወጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአላህ አይባልም። እሺ ይሄ ፎሎ አድርጌያለሁ። መልሽ እንትን ቤት ጻፊልኝ። ጥያቄ ያለው ክርስቲያን ካለ አንድ ቁጥር ይጻፍ። አንድ ቁጥር ጽፎ መግባት ይችላል። ጥያቄ ያለው ክርስቲያን ካለ ረመዳን እንዴት ነበር? ውሏችሁ እንዴት ነበር? ደስ የሚል ነው እኮ ወላሂ ረመዳን ሲገባ የሆነ እርግጥ ያለ ነገር ስክን ያለ ነገር ነው የምታዩትና اللهم لك الحمد። ክርስትና የተፈቀደው ምን የተፈቀደው? ክርስትና የተፈቀደው የተመሰረተ ነው ማለት ነው። ክርስትና የሚለው የተመሰረተው ኢየሱስ ክርስቶስ ካረገ ከ102ኛው ዓመት ጀምሮ ነው። ክርስትና የሚለውን ስም ስያሜ ራሱ ያወጣው አንድ ግለሰብ ነው። ይሄ ክርስቲያን የተባሉት ግን ሐዋርያቶቹ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ሐዋርያት ናቸው። ምንድነው ሲያስተምሩ ዋሉና እነሱ አይደሉም ስቲል እንትኑን ያወጡት የሆኑ ጥላቶች ነበሩ። ጣዖት አምላኪያን እየመጡ በሚሰብኳቸው ጊዜ ክርስቲያን በሚል የሽሙጥ ስም ነው ያወጣላቸው። ክርስቲያን የሚለው ክርስትና የሚለው ግን ሃይማኖቱ ራሱ ኢየሱስ ካረገ ከ100 ዓመት በኋላ የመጣ ሃይማኖት ነው። ኢየሱስ ራሱ አያውቀውም፣ ሐዋርያቶቹም አያውቁትም። ሲጀመር ክርስትና የሚባለው እንደ ሃይማኖት ማለት ነው። አይሁድ የሚባለው የዘር ስም ነው እንጂ ሃይማኖት ስያሜ አይደለም። ሃይማኖት አይደለም ሲጀመር አይሁድ የሚለው የዘር ስም ነው። አንድ ይሁዳ የሚባል ሰው ነበር። የሚገርማቸው የይሁዳ ታሪክ ላ ሐውለ ወላ ቁወተ ኢላ ቢላህ በጣም የሚዘገን የሚያስጠላ የሆነ ታሪክ ነው ያለው። ይሁዳ የሚባለው ሰውዬ የሚያስጠላ የሆነት እኔ አሁን እዚህ መናገር ስለሚደብረኝ ነው እንጂ እነግራችሁ ነበር። የሚያስጠላ የሆነ ታሪክ ነው ያለውና ያሳዝናል። ባይብል ላይ እኮ ያሉ ግለሰቦች በጣም ነቢያቶች ሳይቀሩ ሷሊህ ተብለው ወይም እንደኛ ተብለው የሚጠቀሱ አካላቶች በጣም የሚያስጠላ እንትን ያላቸው። እሺ ነጂም አለ ዛሬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለምን ትሰለሽ ነበር? እንትን ቁርአን መቅራት ፈልጋለሁ። ቁርአን አሁን እንመዘግብ ከረመዳን በኋላ እንነግረኝ ኢንሻአላህ። እሺ ክርስቲያን ወገኖች ግቡ ስላችሁ እናንተ 3 ቁጥር ለምን እንደምጽፉት ታዲያ? ክርስቲያን ነን እያላችሁ እኮ ነው። አላሁ ሙስተዓን። ኧረ ተው ግን ተው፣ አታፍሩ። ምን ነው የምናፍረው? ለበይ ጥያቄ ያላችሁ ክርስቲያኖች 1 ቁጥር ወይም 3 ቁጥር ጻፉ። ለበይ ጥያቄ የላችሁም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረመዳንን ተጠቀሙበት በደንብ አድርጋችሁ። የረህመት ወር ነው፣ የእዝነት ወር ነው። አላህ ሱብሓነሁ ወተዓላ በትክክል የሚመለክበት ወር ነው።